ፍቅር እንድንደንስ ትፈልጋለህ? የእኔ ቆንጆ በቅርቡ ማርገዜ ስለማይቀር ያው ለትንሽ ጊዜም ቢሆን ደግሞ የዛን ጊዜ መጨፈር አልችልም። ስለዚህ አሁን እንደንስ ማሬ። እንደዚህ አይነት ሙዚቃ ደግሞ ላያጋጥመን ይችላል። ጊዜያችንን እንጠቀምበት። በላ ተነሳ፣ ተቃቅፈን እንጨፍር። ተነስ እንጂ የኔ ቆንጆ። የኔ ቆንጆ እንኳን አደረሳችሁ። እንዴ ለምን ነው ተቀመጣችሁት? ፍቅራችሁን ማሳየት አለባችሁ። መቀመጥማ የለባችሁም። ወዶች እንግዲህ አብርሽና ውሽሚት መተዋል ማለት ነው። እንግዲህ እኔ ሩታዬ ምን ለመናገር አብርሽ መቼም ተነዚህ አይወጡም ማለት ነው። አይወጣምም ማለት ነው። እኔ ይቀየራል ብዬ ነበረ። ባይዘው ይሄ ሁሉ ነገሮች ሲያረግ ምናምን ተቀይሯል ብዬ ነበረ ማለት ነው። ግን እሱ ሊቀየር ራሱ አልቻለም ማለት ነው። እውነት ለመናገር ሮጦ የሄደው ለካ ውሽሚት ጋር ነው። እኔ ጭራሽ እንደዛ አልጠበቅኩም አብርሽ ማለት ነው። እውነቴን ነው እንዴ ጭራሽ የኔ ፍቅር 30 ጥርዝህን እየገለፈጠ የኔ ፍቅር እስከምትባል ድረስ ለነገሩ ተለጣጥፋብሃል። ለነገሩ ቂጧን እየያዝክ አይደለ እንዴ? ምን ማሳፈሪያ ናችሁ? ነት ታሳፍራላችሁ። እነዚህ ጓደኞችህ ገደል ነው የሚያስገቡ። ተው አብርሽ ተው፣ ተመለስ። እንደዛ ሩታን አስደስተ እንደዛ አድርገ እንደዛ አሳምረህ ተቀብለሃት ቤቱን አሳምረ ሩታን እንግዲህ አንቺ ጋር ልሆን ብለህ ትናንትና እየጠየካት ነበረ። ለልጅሽ አንቺ እንቅልፍ ስለማተኝ ምናምን እያልክ እንደዛ ስትል አሁን ደግሞ በትልቅ የዝግጅት አንድ ላይ ቁጭ ብላችሁ እንጨፍር ስትል ትጨፍራለህ። ተነሳ ስትባል ትነሳለህ። እና ስትባል ደግሞ ዛሬ አብረን እንኑር አለችም። ለምን አንድ ላይ አታገባትም? በዚህ አይመለከትም። ተንግዶ ወዲያ ማለት ነው ጋይስ። እንደ አላበዙትም? እንደ አበዙት እኮ እንዴ! ሰው እንዴት ነው ይሄን ያህል እንደ ውርድ የሚለው ማለት ነው? ሩታ ምን አደረገች ይሄን ያህል ማለት ነው? ስለወደደች እሺ ብላ ስለተቀበለች እመጣለሁ ቤት ስላለች ነው ይሄን ያህል በቃ ሩታን እንደዚህ ለማጥላላት። አንተም ድሮንም እኮ ሩታን ክፉ ለማስባል ነው ባይዘው ይሄ ነገር የምትሰራው ማለት ነው። የሀገር አይደለም ማለት ነው። አሁን ተውሽሚት ጋር ምን አጨማለለቀ? እና ወዶቼ እንግዲህ የሩታን ትራፊ ሁሉም ሰው እንደሚፈልጉ ታውቃላችሁ ማለት ነው አይደለም? እንግዲህ የሩታን ትራፊ በጣም ነው የሚወዱት ሁሉም ሰው ማለት ነው። እና መልካም የትራፊ ቀን ይሆንልሽ ማለት ነው። ውሽሚት እኛ አንናደድም ማለት ነው። የምንናደድበት ድሮ ነበረ። አሁን ግን ምንም አይመስለንም። ለምን ስራ ነው የምትሰሩት፣ ይሄ ግልጽ ነው። ግን ባትዋረጂ፣ በእውነት ራስሽን ክብርን ዝቅ ባታረጊ። የኔ ሴት ሩታ የኔ ጀግና ማለት ነው። የሩታ ባይዘው የሩታ እንደተቀበሉ ጋይዝ ይሄ ዱኬሩ ምናምን አበባው ባሎናው ፊኛው ምናምን ማለት ነው። ምነው እነ ጽጌ ምናምን ያብዛጁት ይመስለኛል ማለት ነው ጋይዝ። ይሄ ነገርማ ማጣራት አለበት እንዴ! እንዳትናደዱ። ድሮውንስ እንዴ ሮጦ ውሽሚት ጋር መሄድ አለበት አይደለ እንዴ? ውሽማ ምን ጊዜም ትቀበላለች እኮ ሚስት ስታስወጣው ውሽማ ወይኔ በላቸው ጋይስ። አታዋርደ እኮ ነው በዚሁ አጋጣሚ ማለት ነው። እውነት የምትናደዱ ካላችሁ እንዳትናደዱ። እውነት እኔ በጣም ቅድም ላይ ማለት ነው ዞር ብዬ ሳየው ማለት ነው አይ በቃ ይሄ ሰውዬ በቃ ወደዛው ነው የሚመለሰው። ታጥቦ ጭቃ ነው አይመለስም። ግን ደግሞ እንደዚህ ቢሰሩ ራሱ ማለት ነው ለእነሱ ቤታቸውን ገዙ። በቃ ኧረ ተው ብቻ ተው። ስንት ነገር አለ ማለት ነው። ስንት ነገር ማለት ነው። እና አሁን ሩታ እየነጎዳለው ብላችሁ እናንተ ሩታ ማንቋሸሻችሁ ነው በዛ አጋጣሚ ማለት ነው። አይ ጅል ሲጃጃል እቃ ይፈጃል። ጅልና ወረቀት የያዙትን አይለቅም ብሏል ማለት ነው። እና ሩታዬ የኔ አበባ፣ የኔ ጨረቃ፣ የኔ ማር ሆነ ለመናገር ለአንቺ ይህ አይገባም ነበረ። ግን ደግሞ የኔ ጨረቃ ሴት ማለት ነው እንግዲህ ውሽሚት እንግዲህ ባልሽን እንደዚህ ሽሽሽት እንደዚህ በቃ ቁብድብድብድ እያደረገችው ነው እንግዲህ። አይዞሽ፣ እውነቴን ነው። ውሽሚትማ ናቴ አንዴ አብዳለኝ ማለት ነው። ስለ ውሽሚት እንዴት ብዬ ልንገራችሁ? በቃ ተሩታ ጋር ሲሆን 1-2-3 ቀን አበደች። አሁን ደግሞ የኔ ፍቅር እያለኝ ማለት ነው። ይሄ የኔ ፍቅር ኤፍሱን ይህን ድራማ እየተከታተላችሁ ነው እኛ ላይ እንደዚህ ጭራሽ ደግሞ እንደ ኤፍሱን ልትሆኝ ጋይዝ። የኤፍሱን ድራማ አይታችኋል አይደለም? ቀውጥ እኮ ነው ልጅቷ ቀውጥ። እና አሁን አንቺ እኔ ቀውጥ ነኝ እያልሽ ነው? ሩታ ናት ቀውጥ። እንደውም ማለት ነው ልስራ ካለች ማለት ነው ከእናንተ በላይ ማለት ነው ልካችሁን እንባችሁ ጠብ እስከሚል ማለት ነው ጠብ በስንት ቀን ነው ጠብ ያደረገችው አብርሽን። እናንተንም እንደው እልፍ ያደረገያችሁ ማለት ነው።
ስለዚህ ከሩታ ጋር ትወዳደሩ ነግራቸዋለሁ ማለት ነው። ማንም ከሩታ ጋር የሚወዳደር ስለሌለ ማለት ነው። በዚህ ዓለም ላይ ሩታን ሆናለሁ ብላችሁ ተሆነ በአፍጢማችሁ ተተከሉ ማለት ነው። የሩታን አክተር ወይ ደግሞ ሩታ አክተር ምናምን ስትሰራ ማለት ነው እንደ ሩታ ሆናለሁ፣ እንደ ሩታ ልብስ ለብሳለሁ። ደግሞ አንድ አይነት ከረን ነው የሚለብሱት ጋይዝ። ተመካክሮ እኮ ነው ጋይዝ፣ ተመካክሮ ማለት ነው። ውይ የኔ ፍቅር እናቆም እንደንስ ስታስጠላ። እውነቴ ነው ጋይዝ። በያት በያት ነው የሚለኝ እውነቴ ነው። በያት በያት ነው የሚለኝ ማለት ነው። እና እኔ ምን አገባኝ ብሏል። አይ ጅልነት፣ ጅል ሲጃጃል ዕቃ ይፈጃል ይላሉ። አሁን ነው ማለት ነው። እና ውዶችዬ ፍቅሮችዬ ማለት ነው አንድ ሰው እንዳይናደድ፣ እውነቴ ነው። አንድ ሰው ማለት ነው። ለምን የምትናደዱት? ተተናደዳችሁማ ራሳችሁን ነው የምትጎዱት፣ ራሳችሁን ነው የምታጡ። ስለዚህ አንድ ሰው እንዳትናደዱ ማለት ነው ተናግሬያለሁ። የሰው ልጅ ደግሞ ተናዶ ምንም የሚያመጣ ነገር ስለሌለ ጋይዝ ፏሽ ብርቅ በሉ፣ ቀብረር በሉ። ልክ እንደ ሩትዬ ቀብራራ ሆኑ ማለት ነው። ማንንም አሁን እንገራችሁ በዛው አጋጣሚ ማለት ነው። እና የኔ እህት የኔ ቀብራራ እህት ማለት ነው። እና ወዶችዬ ፍቅሮችዬ ማለት ነው። የኔ ሩታ በጣም ጠንካራ ሴት ናት ማለት ነው። ማንንም አፈልግም፣ ልጇንም በስነ ስርዓት ታሳድጋለች ማለት ነው። ልንገርሽ በዛው አጋጣሚ ማለት ነው። በዛው አጋጣሚ ደግሞ እየመራችሁም ትውጣታላችሁ። ሩታ ሀብቴ በጣም ቀብረር እያለኝ እየመራችሁ ትውጣታላችሁ። ሩታ ሀብቴ ትመራችኋለች ማለት ነው። ልንገራችሁ በዛው አጋጣሚ ማለት ነው።